ሰላም ጤና ይስጥልን የቻናላችን ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ከጤና ጋር ተያይዞ አንድ መረጃን ወደ እናንተ ለማድረስ ተገኝተናል። በዛሬው ጥንቅራችን ታዲያ ምግብን ከበላን በኋላ ፈጽሞ ማድረግ የሌለብንን 8 ጉዳዮች እንመለከታለን። ከነዚህ 8 ጉዳዮች ደግሞ አንደኛው ወዲያው ሕይወታችንን ሊያሳጣን የሚችል መሆኑን ተከትሎ በትኩረት እስከ ፍጻሜው እንድትከታተሉን እንጋብዛለን። የሰው ልጅ ጤናማ እንዲሆንና የተስተካከለ ቁመና እንዲኖረው አስፈላጊ ከሆኑ ነገሮች ውስጥ አንዱ የምግብ በትክክለኛው መንገድ መፈጨት ነው። ታዲያ አብዛኛዎቻችን ምግብን ከተመገብን በኋላ በማወቅም ሆነ ባለማወቅ የምናደርጋቸው አንዳንድ ነገሮች ምግብ በአግባቡ እንዳይፈጭ በማድረግ ለጤናችን ጠንቅ ናቸው። አንዳንዶቹም ደግሞ ለሕይወታችን አስጊ ደረጃ ላይ ሊያደርሱን ይችላሉ። ለመሆኑ ምግብ ከበላን በኋላ ፈጽሞ ማድረግ የሌሉብን ዋና ዋና ጉዳዮች የትኞቹ ናቸው? የመጀመሪያው ሻይ መጠጣት ነው። በአገራችንም ሆነ በተለያዩ ሀገራት ምግብን ከበሉ በኋላ ከሚጠጡ የመጠጥ አይነቶች ውስጥ አንደኛው ሻይ ነው። አንዳንድ ሰዎችም እንደ ልማድ ምግብ ከመብላታቸው አስቀድመው ሻይን ያፈላሉ፣ ምግብን ከበሉ በኋላም ሻይን ይጠጣሉ። ይህ ነገር ምናልባት ስንመለከተው አስደሳች ለጤናችንም ተስማሚ ሊመስለን ይችላል። ነገር ግን ሻይን ከምግብ በኋላ መጠጣት ለጤናችን ጎጂ ሊሆን ይችላል። በአንድ ወቅት ላይ የተደረገ ጥናት እንደሚያሳየው ሻይን ምግብ ከተመገብን ከ1 ሰዓት በፊት ፈጽሞ መጠጣት የለብንም። ሻይ በተፈጥሮ ምግብ ከተፈጨ በኋላ ከምግብ ውስጥ የምናገኘውን የአይረን መጠን አነስተኛ ያደርገዋል። ከዛ በተጓዳኝም ሰውነታችን አይረንን በትክክለኛው መንገድ እንዳይቀበል ያደርገዋል። ስለዚህ ምግብን በልተን ወዲያው ሻይ የምንጠጣ ከሆነ ሰውነታችን ማግኘት ካለበት አይረን 87 በመቶውን እንዲያጣ ያደርገዋል። አይረንን በትክክለኛው መንገድ የማናገኝ ከሆነ ደግሞ የደም ማነስ፣ የማዞርና የድካም፣ በሴቶች ላይ የወር አበባ መዛባትን ሊያስከትል ይችላል። በዚህም ምክንያት ታዲያ ምግብ ከበላን በኋላ ቢያንስ ለ1 ሰዓት ያክል ሻይን መጠጣት የለብንም። ሌላኛውና አስገራሚ ሊሆን የሚችለው ፍራፍሬዎችን መመገብ ነው። አብዛኛው ሰው ምግብን ከተመገበ በኋላ እንደ ሙዝ፣ ፓፓያ፣ ማንጎና ሌሎችም የፍራፍሬ አይነቶችን የመመገብ ልማድ አለው። ከልጅነታችን ጀምረንም ስናድግ ምግብ ከተመገብን በኋላ ፍራፍሬን እንድንመገብ እንታዘዛለን። እንደዛም ሆኖ ግን ከምግብ በኋላ ፍራፍሬን መመገብ በጤናችን ላይ ጉዳት ሊያስከትል ይችላል። ፍራፍሬዎች ከሌሎች ምግቦች ጋር ሲነጻጸሩ በፍጥነት የሚፈጩ የምግብ አይነቶች ቢሆኑም ግን ከሌሎቹ የምግብ አይነቶች ጋር በተመሳሳይ ፍጥነት መፈጨት ስለማይችሉ በሆዳችን ውስጥ የመጠራቀም ችግርን ያመጣሉ። ይህም ደግሞ ቀስ በቀስ በሆድ ውስጥ ያለውን የጋስ መጠን ከፍ እያደረገ የሆድ ቁርጠት እንዲሰማንና ሆዳችንም እንዲነፋፋ ያደርጋል። ለዚህም ሲባል ታዲያ ፍራፍሬን መመገብ የምትፈልጉ ከሆነ ከምግብ በፊት ፍራፍሬን መብላት አለባችሁ። ያ የማይሆን ከሆነ ደግሞ ምግብን ከተመገባችሁ ከ1 ወይም ከ2 ሰዓታት በኋላ ፍራፍሬን መመገብ ትችላላችሁ። ሌላኛው ምግብን ከተመገብን በኋላ ፈጽሞ ማድረግ የሌለብን ጉዳይ መተኛት ነው። ስንተኛ የበላነው ምግብ በአግባቡ እንዳይፈጭ ይሆናል። በሰውነታችን ውስጥ ያሉ ምግብን በፍጥነት ለመፍጨት የሚያስፈልጉን ኢንዛይሞችም ወደ ጨጓራችን ሳይሆን ወደ ሌሎች የሰውነታችን አካል ያመራሉ። ይህም ታዲያ ምግብ በሚፈለገው ደረጃ እንዳይፈጭና ሰውነታችንም የሚያስፈልገውን ንጥረ ነገር እንዳያገኝ ያደርገዋል። ምግብን ከተመገብን በኋላ ቢያንስ ለ1 ሰዓት ያክል በመቆየት ከዛ በኋላ ብንተኛ በጤናችን ላይ ችግር ላይፈጥር ይችላል። ግዴታ ምግብ በልተን ወዲያው መተኛት ካለብን ግን ከግራ ይልቅ በቀኝ በኩል ብንተኛ ይመከራል። ገላን ከምግብ በኋላ መታጠብም ሌላኛው ችግር የሚፈጥር ጉዳይ ነው። ይህም ማለት ምግብን ከተመገብን ከ30 ወይም ከ40 ደቂቃ ቆይታ በኋላ ግዴታ ሻወር መውሰድ ይኖርብናል። ከዛ አስቀድመን ሻወር የምንወስድ ከሆነ ግን በጤናችን ላይ ችግርን ይፈጥራል።
ምግብ ከተመገብን በኋላ ሻወርን የምንወስድ ከሆነ የሰውነታችን ሙቀት ይዛባል። ሰውነታችን ደግሞ በውስጣችን ያለውን ምግብ ለመፍጨት በከፍተኛ ሁኔታ ሙቀት ያስፈልገዋል። የደም ዝውውራችንም ፈጣን መሆን ይኖርበታል። ነገር ግን ሻወር ስንወስድ በተለይም ደግሞ ቀዝቃዛ ሻወርን የምንወስድ ከሆነ ሰውነታችን ወደ ቆዳችን ሙቀትን ይልካል። ያ ሙቀትም ታዲያ ወደ ጨጓራችንና ወደ ምግብ መፍጫ አካላታችን መሄድ ያለበት ስለሆነ የምግብ መፈጨት ሂደቱ እየዘገየ ይሄዳል። ምግብ ከተመገብን በኋላ ወዲያው ቀዝቃዛ ውሃ መጠጣትም ምግብ በአግባቡ እንዳይፈጭ ያደርጋል። በተለይም ደግሞ ስጋና ስብ ነክ የሆኑ ምግቦችን ከተመገብን በኋላ ቀዝቃዛ ውሃን የምንጠጣ ከሆነ ወደ ሰውነታችን የገባው ስብ ጠጣር እንዲሆን ያደርገዋል። ይህ ጠጣር ስብ ታዲያ ለጨጓራችን አስቸጋሪ ይሆናል። በሚፈለገው ፍጥነትም ሊፈጭ አይችልም። ቀዝቃዛ ውሃን መጠጣት በተጨማሪም ሰውነታችን ላይ የሚያመጣው ሌላ ችግር አለ። ቀዝቃዛ ውሃን ከምግብ በኋላ ስንጠጣ ሰውነታችን ወደ ጨጓራችን በመላክ ይጠቀምበት የነበረውን ሙቀት ቀዝቃዛውን ውሃ በማስተካከል ላይ እንዲጠመድ ያደርገዋል። ምግብ ከተመገብን በኋላ ጥርሳችንን መቦረሽም ሌላኛው ጉዳትን የሚያስከትል ጉዳይ ነው። ከዚህ በፊት በነበሩት ዓመታት በርካታ ሳይንቲስቶች ምግብን ከተመገቡ በኋላ ጥርስን መቦረሽ ጉዳት የለውም ሲሉ ነበር። በቅርብ ጊዜ የወጡ ጥናቶች እንደሚያመላክቱት ከሆነ ግን ምግብን ከተመገብን በኋላ ጥርሳችንን ፈጽሞ መቦረሽ የለብንም። ምግብን ስንመገብ የጥርሳችን የተወሰነው በተለይም ደግሞ ላይኛው ክፍል የተወሰነ ጉዳት ያጋጥመዋል። ታዲያ ምግባችንን መመገብ ስናቆም ግን ለተወሰኑ ደቂቃዎችም ቢሆን የጥርሳችን የላይኛው ክፍል በደቂቃዎች ውስጥ ዳግም ያገግማል። ምግብን ከተመገብን በኋላ ጥርሳችን ላይ የተወሰነ ጉዳት ካጋጠመን በኋላ ግን ጥርሳችንን የምንቦርሽ ከሆነ ይበልጥ ጥርሳችን እንዲጎዳና ለጥርስ ህመም እንድንጋለጥ ያደርገናል። ለዚህም ሲባል ታዲያ ቢያንስ ምግብ ከበላን በኋላ ጥርሳችንን ለመቦረሽ 30 ያክል ደቂቃዎችን መጠበቅ አለብን። ምግብን ከተመገብን በኋላ ሲጋራን ማጨስ ሌላኛው በጤናችን ላይ ጉዳት የሚያስከትለው ጉዳይ ነው። በእርግጥ ምግብን ሳንመገብም ቢሆን ሲጋራን ማጨስ ለጤናችን ጎጂ እንደሆነ ይታወቃል። ነገር ግን ምግብን ከተመገብን በኋላ ወዲያው ሲጋራን የምናጨስ ከሆነ በጤናችን ላይ የሚደርሰው ጉዳት በእጥፍ ይሆናል። ከምግብ በኋላ አንድ ሲጋራን ማጨስ እንኳን በሌላ ጊዜ ከምናጨሰው 10 ሲጋራ ጋር እኩል ጉዳትን ያደርሳል የሚሉ ተመራማሪዎችም አሉ። ምግብን ከበላን በኋላ ሲጋራን የምናጨስ ከሆነ ሲጋራ በፍጥነት በሰውነታችን ውስጥ የመሰራጨት ዕድል አለው። በተለይም ደግሞ በሲጋራ ውስጥ ያለውና ኒኮቲን ተብሎ የሚጠራው ንጥረ ነገር ከሌላው ጊዜ በበለጠ ምግብ በሰውነታችን ውስጥ ካለ በፍጥነት በሰውነታችን ውስጥ በመሰራጨት ከፍተኛ ጉዳትን በጤናችን ላይ ያስከትላል። በተጨማሪም እንደ አንጀትና ሳምባ ካንሰርን የመሳሰሉ ህመሞችም በሰውነታችን ላይ እንዲከሰት ከሚያደርጉ ነገሮች ውስጥ አንዱ ምግብን ከተመገብን በኋላ በፍጥነት ሲጋራን ማጨስ ነው። በመጨረሻ የምንመለከተውና ምግብ ከበላን በኋላ ፈጽሞ ማድረግ የሌለብን ጉዳይ ስፖርታዊ እንቅስቃሴን ማድረግ ነው። በአብዛኛው ጊዜ የሚመከረው ምግብ ከበላን በኋላ ቀጥ ብለን መቀመጥ አሊያም ደግሞ መቆም ብቻ ነው። ነገር ግን ስፖርታዊ እንቅስቃሴን የምናደርግ ከሆነና ከባባድ ነገሮችን የምናነሳ ከሆነ ለተለያዩ የህመም አይነቶች ልንጋለጥ እንችላለን። ለዚህም ሲባል እንደበላነው የምግብ አይነት ምግብ ከተመገብን በኋላ ከ1 እስከ 2 ሰዓታት እረፍት ማድረግና ከዛ በኋላ ስፖርታዊ እንቅስቃሴን ማድረግ እንችላለን።